ከምስጋና ጋር ነው የሚቀርበው። ዛሬ እያመሰገንኩ በነገው ቀን ስግደት ነው። ዛሬ ግን ለነገው ስግደት ኃጢአታችንን ለመናዘዝ ይቅርታን ለመጠየቅ ጥፋታችንን ለማረም ማድረግ የሚገባንን ካለ ማድረጋችን የተነሳ ዳግም ወደዛ ጥፋት ላለመግባት ማስተካከል ያለብንን እንድናስተካክል የሚያሳስብ መጠነ ሰፊ የሆነ አዲስ ሐሳብ ይዤ ነው የቀረብኩት። ይህን ዛሬ ቪዲዮን ሳቀርብ ኦንላይን መልቀቅ ነበረብኝ። ነገር ግን መማማር ያስፈልጋል በሚል ንቁ ተሳትፎ አድርጌ ላሰማችሁ የማውቁን ያጠናሁትንና ያገኘሁትን ሪዛልት ውጤት ላሳውቃችሁ ፈልጌ ነው። ይህም የአንድ አገር እድገት መመዘኛዎች ምንድን ናቸው በሚል ርዕስ የተቀነባበረ ሐሳብ ነው። እውነተኛ እና ፍትሃዊ የሆነ ሐሳብ ነው። ካነበብኩትና ካየሁት ልምድ ከተደረገው የተነሳ ነው ይዤላችሁ የቀረብኩት። ይህም ለሁለት ከፍዬ ነው። የመጀመሪያ ደረጃ ያቀረብኩት የአንድ አገር እድገት መመዘኛዎች በሚል ርዕስ ላይ ነው ማቀነቅ ነው። የአንድ አገር እድገት ግለሰቦች ብቻ ሀብታም ሲሆን በግል ሀብት መበልጸግ እውነተኛ እድገት አይደለም። ለምን? አንዳንድ አገሮች ከሌሎች ይልቅ ሀብታም ናቸው። ሆኖም ብዙ የተፈጥሮ ሀብት፣ ዘይት፣ ወርቅ አሏቸው። ግን ሀብቱ በጥቂቶች እጅ ውስጥ የተከማቸ በመሆኑ አብዛኛው ሕዝብ በድህነት ይኖራል። እንግዲህ ይሄ አደገ ወደሚያሰኘው እድገት ላይ ነው ወደሚያሰኘው ያደገ አገር ነው በሚያሰኘው አገር ላይ ከሚጠቀሱት መካከል ላይ አንዳንዶች ላይ የታየው ልምድና ሁኔታ ችግር በሚመለከት የሚያሳይ አንድ አብይ የሆነ እውነተኛ ምሳሌ ይዤ ቀርቤያለሁ። አንዳንድ በነዳጅ የበለጸጉ አገሮች ከአፍሪካ እንደ ናይጄሪያ ብዙ ሀብት አላቸው የተባለው ነገር ግን ህዝቡ ብዙውን ድሆች ናቸው። ምክንያቱም የነበረው የተፈጥሮ ሀብት የአገሪቱ የህዝቡ የሆነው በግለሰቦች ካዝና ለግለሰቦች ጥቅም ከመዋሉ አልፎ ለማህበረሰቡ ጠቅላላ ለነዋሪው ለዜጋው እኩል የሀብት ክፍፍል ስለማይሰራጭ አደገ ከሚለው ታርታ ላይ ከተሰለፉት መካከል ላይ የማደጉ ሁኔታ አስቸጋሪና ፋይዳ ቢስ መሆኑን የሚያመለክት በመሆኑ አንድ አገር አደገ ወደሚያሰኘው መመዘኛውን ሊያሟላ እንዳልቻለ ያስረዳል። ስለዚህ ሀብት ለሰው ልጅ የመኖር እድገት ማለት ነው። ሀብት ሰው ልጅ ሳይራብ፣ ሳይጠማ፣ ሳይቸገር፣ ሳይጎሳቆል ሜዳ ላይ ተበትኖ ሳይሆን በገዛ ቤቱና ንብረት ወይም በሌላውም ተከራይቶ የመኖር እድል የማግኘት ገቢ ምንጭ ካለው ነው አንድ አገር እድገት አሳይቷል ለማለትማ ለአንድ አገር እድገት መመዘኛ ሆኖ የሚታየው። ህዝቡ ሲሻሻል እውነተኛ እድገት ነው። የተወሰኑት በመሻሻል የተወሰኑት ኬስ በመሙላት የተወሰኑ ሀብታም በመሆናቸው አይደለም የእድገት መመዘኛዎች ለአንድ አገር። ህዝቡ ሲሻሻል እውነተኛ እድገት ይሆናል። አንዳንድ ሀገራት ብዙ የተፈጥሮ ሀብት ሳይኖራቸው ነገር ግን በውስጡ ያሉ ዜጎቹ የበለጸጉ ሆነው
ይኖራሉ። ሁሉም የበለጸጉ ከሆነ የሀገሪቱ እድገት ነው። አገሪቱ እየመነደገች እያደገች የበለጸገች ትሄዳለች። ለምሳሌ አርገን እንውሰድና ኖርዌይ አገር የኖርዌይን አገር ህዝብ ምንም ኖርዌይ አገር ላይ የተፈጥሮ ሀብት የላቸውም። ሰዎቹ ግን የበለጸጉ ናቸው። ለምን? ሁሉም በድርሻው ሰርቶ የሚያገኘው ነው እንጂ የህዝብ ንብረት የሚመዘብር የተፈጥሮ ሀብትም ሽጦ ለኪሱ የሚያስገባ የለምና ጥሩ ትምህርት፣ ጥሩ ጤና አጠባበቅ፣ ከፍተኛ የኑሮ ደረጃ በዓለም ላይ አስመዝግቦ የሚኖረው ኖርዌይ ምንም አይነት የተፈጥሮ ሀብት የሌለች አገር ነች። የተፈጥሮ ሀብት የላትም። አንድ ይሄ። ሌላ ምሳሌ መውስጠው ደቡብ ኮሪያን እንውሰድ። ቀደም ሲሉ ድሆች ነበሩ ደቡብ ኮሪያዎች። በትምህርትና በቴክኖሎጂ ህዝቡ ዛሬ የተሻለ ህይወት ይኖራል። ለምን ቢባል መዋለ ነዋዩ ህዝብ ላይ ነው የዋለው። ለህዝብ ነው የተደረገው። ስለዚህ በሰዎች ላይ ኢንቨስት በማድረግ እውነተኛ እድገት አሳይቷል። በህዝቡ ላይ ነው ኢንቨስት ያደረገው፣ በመሬት ላይ አይደለም፣ ወይም በሌላ ነገር አይደለም። ወይም የራሱ በተለያየ መልኩ በሚጠቀምና በሚሰበስብ ሰው እጅ ፕሮግራሙ መርሃ ግብሩ ያልተደረገ በመሆኑ በሰዎች ላይ ኢንቨስት ማድረግ ስላደረጉ እውነተኛ እድገት ደረጃ ላይ ደርሷል። ይህ እውነተኛ እድገት አንድ ሀገር አደገች የሚያሰኘው በነዋሪው ህዝብ ላይ ኢንቨስት ሲደረግ ነው። የነዋሪው ህዝብ ላይ ኢንቨስት ሲደረግ ሀገሪቱ ውስጥ ያለው ህዝብ በሙሉ ሀገሪቱን ተሸክሞ ወደ እድገት ደረጃ ያደርሳል። የኔ ቤት መሞቅ የሀገሪቱ መሻሻል ነው። ያንተ ቤት መሞቅ፣ ያንተ ህይወት መሻሻል የሀገሪቱ መሻሻል ነው። ያንተ በእውቀት መዳበር የሀገሪቱ መበልጸግ ነው፣ እድገት ነው። ከዛ ሀገሪቱ ደግሞ ለዛ ህዝብ አስፈላጊ የሆነውን ነገር በማመቻቸት በማቀነባበር እድገቱ እንዲቀጥል ለማድረግ ጥረት ያደርጋል። ስለዚህ በሰዎች ላይ ኢንቨስት ማድረግ እውነተኛ እድገት ብልጽግና መሰረት መሆኑን ይሄ ያሳያል። ሌላው አጭር ነገር እኔ አሁን በአይን ያየሁት ለ18 ዓመታት ባጠናሁት ሁኔታ ላይ ካገኘሁት አገር ላይ የወሰድኩትን ልግለጽላችሁ። ኬንያ ኢኮኖሚው እያደገ ያለች አገር ነች። ከአፍሪካ ውስጥ ኬንያ ኢኮኖሚዋ እጅግ እያደገ ያለች አገር ነች። ቴክኖሎጂ፣ የሞባይል ገንዘብ ዝውውር እየተሻሻለ ነው። ነገር ግን አብዛኛዎቹ ሰዎች አሁንም እጅግ በጣም ድህነት ውስጥ ነው ያላቸው። ለምን? ይህ የሚያሳየው እድገት ነው ካሉ ለሁሉም እኩል የተደረገ ኢንቨስትመንት የለም። ሁሉም ላይ ኢንቨስት አልተደረገም። እውነተኛ እድገት አይደለም። ይሄ የሚያሳየው እውነተኛ እድገት ያለመሆኑ ከ50 ሚሊዮን ህዝብ መካከል ላይ ለአንድ ሚሊዮኑ ህዝብ ሲበለጽግ 49 ሚሊዮን ህዝብ በድህነት አረንቆ ውስጥ ነው የሚኖረው። ያ ማለት 49 ሚሊዮን ህዝብ የሚገዛው 1 ሚሊዮን ባለ ሀብት ነው። በመሆኑ የተሻለ ህይወት መኖር አልቻለም። በምን ነው ያልቻለው? የተሻለ ህይወት መኖር ያልቻለው በምንድን ነው? ትምህርት ፖሊሲ፣ ህዝቡ ጤናማ መሆን አለበት፣ ግን አልሆነም።
ለሆስፒታል የሚከፍለው ከሚያገኘው ገቢ በጣም እጅግ በጣም ከፍተኛ የሆነ ገንዘብ ነው የሚከፍለው። ገንዘብ የሌለው ይሞታል በየበረንዳው። እየሰራ ነው የሚሞተው። እየሰራ ያለ እረፍት እየሰራ ገንዘብ ማግኘት ካለመቻሉ ህዝቡ ላይ ኢንቨስት ካለመደረጉ የተነሳ ይሞታል። ትምህርት ዘርፍ ላይ በሚታይበት ጊዜ ልጆቹን ማስተማር አልቻለም። አንድ ልጅ ለማስተማር ትምህርት ቤት የሚያስከፍለው ክፍያ በግል ደረጃ ከፍተኛ ስለሆነ የወለደው ልጁን ለማስተማር አቅም አይችልም። ስለዚህ ልጆቹም ለእውቀት ደረጃ አይደርሱም። የሚማረው 1 ሚሊዮኑ ይገዛ የነበረው የ1 ሚሊዮኑ ሰዎች ልጆች ናቸው የሚማሩት እውቀት የሚያገኙት። ሌላው ያለ እውቀት ፊደል ብቻ አውቆ ቁጥር ብቻ አውቆ ሜዳ ላይ ተንከራቶ ይኖራል። ስራ ዘርፍ የገቢ ምንጭ በስፋት ቢከፈትም የሚያገኘው መጠን እጅግ በጣም አነስተኛ ነው። ከአገሪቱ ኢኮኖሚ ማሻቀብ ወደ ላይ እያደገ በመሄዱ የሀብታሙ የሚኖረውን ባለጸጋው ለራሱ በሚያደርገው እንቅስቃሴ ውስጥ ምንም የሌለው መኖር ወደማይችል ደረጃ ላይ ደርሶ እንዳለ አይቻለሁ፣ እያየውም ነው። ይሄ እንደ አንድ ትልቅ ምሳሌ አድርገን መውሰድ እንችላለን። ወስጃለሁ። ስለዚህ ጥቂት ሰዎች ብቻ እያደጉ ከሆነ ይህ እድገት አይደለም። ግን ኬንያ እያደገች እየበለጸገች ያደች አገር ተብሎ ከሚያድጉ ታርታ የተመደበች ነች። ያ ማለት ጥቂት ሰዎች ብቻ እያደጉ ስለሆነ እድገት አይደለም። የብዙ ሰዎች ህይወት ካልተሻሻለ ይህ እውነተኛ እድገት፣ የብዙ ሰዎች ህይወት ከተሻሻለ ግን እውነተኛ እድገት ነው። ልክ 1 ሚሊዮኑ ከ50 ሚሊዮኑ ውስጥ 1 ሚሊዮኑ እንደተሻሻለ ኬሶ እንደሞላ ባንኩን እንዳጠበበ እንደ መጠነኛ ህይወት መኖር ከታች ያለው 49 ሚሊዮን መጠነኛ ኑሮ መኖር ቢችል ኖሮ የትምህርት ቤቱ ክፍያው፣ የሆስፒታል ክፍያው፣ የቤት ኪራይ ክፍያው በሚሰራው መሸፈን የሚችል ደረጃ ላይ ቢሆን ምንም አይደለም፣ እኩል ነው። የብዙ ሰዎች ህይወት እየተሻሻለ ነው በሚል እውነተኛ እድገት ብለህ ልትገምተው ትችላለህ። ግን የሚደረገው የሚወራው በየሚዲያው የሚያሰራጩት እውነተኛ እድገት ያልሆነውን ነው አደገ እየተባለ የሚነገረው። ይህንን በሁለተኛ ደረጃ ላይ ከፍዬ ያስቀመጥኩትን በሚቀጥለው በተከታዩ ምዕራፍ ላይ ሁለተኛ ምዕራፍ ላይ አቀርባለሁ። በሚገባ ከነ መረጃው እንደዚሁ አቀርባለሁ። አመሰግናለሁ።